መስለኛ ስለ ጾም ነው ይጠየቀኛለሁ ጾም እኔ ሁሉ ጊዜ ሰዎች እንዲዙ እንፈልገው አሁን በየሚዲያው የቬጋን ነው የሚሻለው በቃ ማናችሁም ተሳስታችሁ ስጋ የሚባል ነገር አትንኩ ቺክን አትንኩ ፊሽ እንኳን አትንኩ በቃ ቬጋን ከፕላንት ውጪ ዶንት ተች የሚሉ አሉ ኖ ፕላንት ምናምን ያለው ነገር አኒማል ነው የሚሻለው ከዛ ውስጥ ወጣ ጾመኛን አይደለ ዛስ ጉድ መጾም አለብህ ማናችንም ባለንበት እምነት ጠንካራ መሆን መቻል አለብን ብዬ አስባለሁ እንዴት አድርጌ ከመበላት ምስር ውስጥ አተር ውስጥ ባቄላ ውስጥ እንዴት አድርጌ ፕሮቲኑን ፈልቀቅል አድርግ ብዙ ስታርች ሳልበላ አኒማል ላይ ቀደምን አልኩ ብዙ ፕሮቲን እንዴት አድርጌ ብዙ ፋት ሳልበላ አልኩ ብዙ ፋት ነው አሁን ፕላንትና ደግሞ ሲሚላር ነገር ተጠቀም ቶፉ ቅድም ስናወራ ነበር ቶፉ ከአኩሪ አተር ነው የተሰራው ዱቄቱ ወጥቶለታል ስታርቹ ወጥቶለታል ካርቦሃይድሬቱ ወጥቶለታል ስኳሩ ተቀንሶለታል ፒውር ፕሮቲን ኦልሞስት እንደማለት ነው ቴምፔም እንደዛ ነው ጎግል አድርገህ ከስንዴ ደግሞ የሚሰራ ሰሞኑን እያስተዋወቅን ያለ ፕሮዳክት አይደለም እንግዲህ የቲም አለን እኛ አሁን ሜታቦሊክ ሄልዝ ቻምፒዮንስ ብለን የኔክሊያንቶች ጋር ፈጠረን ነውና እየሞከሩ ነው ስንዴ ዱቄት ታዘጋጃለህ ምናምን ታቦካለህ ዘን ውሃ ትለቅበትና ስታርቹን ታጥበዋለህ ከውስጥ የሚቀረው ኳስ የሚያክል ፒውር ፕሮቲን ይቀራል ከሊጥ ውስጥ ነው እያልኩ ያለሁትና እንዴት አድርጌ ከዚህ ካሁን በዚህ 2 ወር ጊዜ ውስጥ የፕሮቲን ኮንቴንትን ከፍ ላድርግ ፐርሰንቴጁን ከፕላንቱ የሚለውን ነገር ግንዛቤ ጨብጠውታ ፕሮቲን ኮንሰንትሬት ደግሞ አለልህ ኦልሬዲ የታሸጉ ናቸው የተቀነባበሩ ናቸው ስኳር የላቸውም ፕሮቲን ፓውደር ናቸው 2 ማንኪያ 2 ስኩፕ ብትወስድ ለምሳሌ ወደ 50 ግራም ፕሮቲን ታገኛለህ ሌላውን ግን ከድም ካልኩ ከድፍን ምስሩ ሳታበዛ ስታርች ስላላቸው ከቶፉም ከቴምፔም ከሰይጣን ስሙ ደስ አይለኝም ይሄ ከስንዴ ውስጥ የሚገኘውና ምን እንበለው ስሙን እንቀይር ምክንያቱም ፕሮናንስ ታደርገው ሰይጣን ነው የሚሆነው እንግዲህ ሶሪ በጣም በዚህ ተጠቀመና ቆይ ስም እናውጣለን ወይ ኮሜንት ብላ አስቀምጡልኝ እኔ ክሊያንቶች ይሄን ስሙን እያሰቡ ነውና ኮሜንት ላይ ጽፉልናል ከስንዴ ነው የሚገኘው ስንዴ ያለው ምግባችን ነው ግሉተን ነው ከስንዴ ውስጥ የሚወጣ ፕሮቲን ነው ቅድም እንዳልኩ ታጥቦ ስሙን ግን ሰዎቹ የኛን ቋንቋ ስለማይረዱ መጥፎ ስም አወጡለት እኛ ይራስ ከፍ ያለ ፕሮቲን አለው ባይዘ በጣም ከፍ ያለ ዶክተር ሁለት ጥያቄ አለኝ ማለት ነው አንደኛው ራይስ በራይስ ዙሪያ ብራውን ራይስ እና ዋይት ራይስ የትኛውን ሪኮመንድ ታደርጋለህ ሁለተኛ ደግሞ ብራውን ዘግይቼ ብላ ብራውን ኦኬ እሺ ሌላው ደግሞ ይሄ እሺ ብራውን ራይስ ኢኩዊቫለንት ነው ከቆሎ ጋር ገብሱን አስበው የገብስ ዳቦን እና ቆሎን አስበው ፍሬው አለ አይደል ፍሬው ነው የምታኘከው ብራውን ራይስ እንደዛ ማለት ነው ሆል ነው ኪኒያም እንደዛ ነው ባይዜ ኪኒያ ፕሮናንስ አድርገው ትክክል ኩኒያ ያ እሱም እንደዛ ነው ሆል ነው ልክ እንደ ብራውን ራይስ ነውና ሜታቦሊካሊ ሬዚሊያንት የሆነ ሰው ምንም ማለት የቦርጭ ኢሹ ያለበት ሰው የስኳር ኢሹ ያለበት ሰው ወይ ስኳር ለመቀልበስ ይታገለ ካልሆነ ድረስ ልክ ቢውል ማድረግ ከጀመርክ በኋላ ኬክ ከምትበላ ፍርኖ ዳቦ ከምትበላ እነ ኪኒያን እነ ብራውን ራይስን ብትቀጠቅጥ ንፍሮህን ብትቀጠቅጥ ይሻላል ኦኬ እና ሁለተኛው ደግሞ ይሄ ታሸገ አሁን ቦሎቄ ውስጥ ፕሮቲን አለ አይደል ያፕ አሁን የታሸጉ ናቸው most of the time ሱፐርማርኬት ላይ ምናምን ያሉት ማለት ነው ሪኮመንድድ ናቸው እጠባቸው ምንም ችግር የላቸውም ይታጠቡ ምክንያቱም የሆነም ጨማምሩበት ሶስ ምናምን አለ ለማጣፈጥ ለገበያ ያንን ቤትም ማድረገው እንደዛ ነው ካኗን ከፍታታለሁ ውሃ ረቅበታለሁ በቃ ምክንያቱም መቀቅሉ ሀስል አለ አይደል እንደምታውቀው እሱን ቀቅሉ የተለያዩ አሉ ኢትዮጵያም ላይ እንግዲህ የኔ ክሊያንቶች የሚሰሙኛ ጾመኞች ብዬ አስባለሁ በተለያየ ግሪን ቢንስ አለ ትልቁ ብላክ አይድ ባቄላ አለ አተር አለ አኩሪ አተር አለ ግዙ ውሃውን ግን እንዳልኩ ኦኬ እና የመጨረሻው ጥያቄ ፕላን እንደዚህ ዳይቶች ይሄ አሁን የምትነግረኝ ነገሮች ፕላን ማድረግ መውሰድ እችላለሁ ወይ ካንተ ኮንታክት አድርጌ ስልክ ካለ
ልክ ፊት ለፊት አለ ዳይት ፕላን ሳይሆን እንዴት አድርገህ ቀሪ ህይወትህን መስል ቢውል አድርገህ ኦቨር ፋት ሳይሆን ገብቷል ኦቨር መስልድ ሆነ እንደምትኖር ጋይድ ነው ማድረግህ እንጂ ዳይቲንግ አይደለም። ከፍ ያለ ነገር ነው እኛ ጋር ስትመጣ ጋይድ የምናደርግ። ማስታወቂያ ናት። እደውላለሁ፣ ነገ እደውላለሁ ፎር ሹር። እቺ ማስታወቂያ ናት። መጨረሻ ላይ የፈለፍኩት ማስታወቂያ ናት። ጆይን አድርገን ማለት ነው። እሺ እደውላለሁ ፎር ሹር። ቴንክ ዩ በጣም ታንክ ዩ ማይ ኢትዮጵያ ላይክ ዩር ኔም። ኦኬ ቴንክ ዩ መግዲ አስገባሻለሁ። 196 ሰዎች እያየሁ ነው። ቆንጆ ታይም ላይ ነው የገባሁት። እንግዲህ ምናልባት ብዙዎቻችሁ ቤተክርስቲያን ነው የምትሆኑት። እኔም እንግዲህ ክፍለ ሀገር ስለሆንኩ ጊዜ ስላገኘሁ ነው የገባሁት። ቆንጆ ጊዜ ባይሆንም እንግዲህ አይ ሆፕ ትንሽም ነገር እንደው ኢንፎርሜሽን ሼር እንዳደረግ ብዬ ነው የገባሁት። እየሰማችሁ ነው ብዬ አስባለሁ። ፊት ለፊታችሁ የቀረበ ምግብ ውስጥ ይሄ ምግብ በቂ ፕሮቲን አለው ወይ? ይሄን ጠይቁ። በቂ ፕሮቲን አለው ብቻ ሳይሆን በቂ ኢነርጂ አለው ወይ? ምንድነው ኢነርጂ? ብዙ የሚያወፍሩ ነገሮች አሉት ወይ ይሄ ምግብ ብላችሁ ጠይቁ። ምን ማለት ነው? ከፍ ያለ ካርቦሃይድሬት አለው ይሄ ምግብ? ከፍ ያለ ፋት አለው ይሄ ምግብ? ይሄን መልሱ። ምግቡ ሪሌቲቭሊ ሻል ያለ ፕሮቲን ኖሮት ዝቅ ያለ ካርቦሃይድሬት ዝቅ ያለ ፋት ያለው ከሆነ ጎ ፎር ኢት። ካልሆነ ግን ኦልሞስት ዜሮ ፕሮቲን ዝቅ ያለ ፕሮቲን ኖሮት ከፍ ያለ ካርቦሃይድሬት እና ፋት ካለው ደጋግማችሁ አስቡ። እዳ ነው ሰውነታችሁ ላይ የሚገባው። ይሄ አንዱ ነው። ሁለተኛው ደግሞ ሰውነታችሁን አትፍቀዱለት። ኦኬ ስትወለዱ ማናችሁም ቦርጫም ሆናችሁ አልተወለዳችሁም። ልጅ ሆናችሁ ብዙዎቻችሁ ቦርጫም አልነበራችሁም። እስከ 20ዎቹ አጋማሽ ድረስ ብዙዎቻችሁ ቦርጫም አልነበራችሁም እና ጤነኛ የነበራችሁም ለዚያ ነው። የእድሜም ጉዳይ እንዳለ ሆኖ ብዙዎቻችሁ ስኳር በሽታ አልነበረባችሁም፣ ብዙዎቻችሁ ግፊት በሽታ አልነበረባችሁም፣ ብዙዎቻችሁ ጉበታችሁ ላይ ፋት አልነበረም፣ ብዙዎቻችሁ ደግሞ ብዙ መድኃኒት ላይ አልነበራችሁም። ምንድን ነው የተቀየረው ታዲያ? የተቀየረው ቅድም እንዳልኳችሁ ኦልሞስት ባዶ ፕሮቲን ያለው ምግብ ማያጠግቡ ምግቦችን በከፍተኛ ወጥ፣ በከፍተኛ ዘይት፣ በከፍተኛ ቅቤ፣ በከፍተኛ ዳቦ፣ እንጀራ፣ ሩዝ፣ ፓስታ፣ መኮሮኒ፣ ለስላሳ፣ ቢራ፣ ድራፍት ስንቀጠቅጥ ኖርን። ሰውነታችን ከጊዜ በኋላ ምን ሆነ? ያ ከፍተኛ ኤነርጂ ሰውነታችንን ገለበጠው። እንደዚህ በጣም ስሊም የነበርን ሰዎች መወፈር ጀመርን። ምንም ቦርጭ ያልነበርን ሰዎች ከፍተኛ ቦርጭ ዲቨሎፕ እያደረግን መጣን። ጉበታችን ንጹህ የነበርን ሰዎች ጉበታችን ውስጥ ፋት ተቀጠቀ። ቀስ እያለ ደግሞ ጡንቻችን እየሟሸሸ መጣ። ትልቅ ቦርጫም፣ ትልቅ ስኳር ያለው ሰው፣ በጣም ትልቅ ግፊት ያለው ሰው እየሆነን መጣን። ሁልጊዜ እስከዛሬ ታደርጉ የነበረውን ነገር ተቃራኒ አድርጉ ብዬ የማወራው ለዚያ ነው። ይሄንን ምለው በተለይ እድሜያችሁ ከፍ ያላችሁ፣ ብዙ መድኃኒት ላይ ያላችሁ፣ የውፍረት ኢሹ ያለባችሁ፣ የስኳር ኢሹ ያለባችሁ ሰዎች ተቃራኒውን አድርጉ። እስከዛሬ ታደርጉ ከነበረው ተቃራኒ አድርጉ። ምግብ ላይ ቅድም እንዳልኳችሁ የምግባችሁ የፕሮቲን መጠን ዝቅ ያለ የነበረው እሷን ከፍ አድርጉ። የምግባችሁ የካርቦሃይድሬት እና የፋት መጠን በጣም ከፍ ያለ ነበር፣ እሷን ዝቅ አድርጉ። ምግብን በተመለከተ ነው። ለረጅም ጊዜ ትቀመጡ ነበር፣ ብድግ በሉና ሙቭ አድርጉ፣ ተንቀሳቀሱ። ስፖርት እንደ ጠላት ነበር የምታዩት፣ አሁን ስፖርት ስሩ። ምንም ክብደት አታነሱም ነበር፣ አሁን ክብደት አንሱ። ፑሽአፕ ምን እንደሆነ አታውቁም ነበር፣ አሁን ፑሽአፕ አድርጉ። ቁጭ ብድግ ስኳት ምን እንደሆነ አታውቁም ነበር፣ አሁን እሱን አድርጉ። በቂ እንቅልፍ አተኙም ነበር፣ አሁን ለመተኛት ሞክሩ። በጣም ትጨነቁ ነበር፣ አሁን ላለመጨነቅ ሞክሩ። እንዳስቁብኝ እንዴት ነው ማንጨነቀው እንደምትሉ እናውቃለሁ። እና የስ አይ ነው ብዙ ነገር ሊያስጨንቀን ይችላል፣ ግን ኢምፖርታንት ነው። ቢኮዝ ዘ ሞስት ኢምፖርታንት ነገር እናንተ ናችሁ። ሌላው ይደርሳል። ይሄን ግንዛቤ ያዙና በሁሉም ነገር ለራሳችሁ ላይ ኢንቨስት አድርጉ። ያላችሁን ገንዘብ፣ ያላችሁን እውቀት በሙሉ መጀመሪያ ራሳችሁ ላይ ኢንቨስት አድርጉ። ቀስ በቀስ ሁሉ ነገር ይመጣል። አመሰግናለሁ። ፍቅር ዌልካም። ጊዜ እንዴት አገኘሽ ዛሬ? ስለመጣሽ ደስ ብሎኛል። ካሮት ጁስ፣ ካሮት ራሱ ችግር የለውም፣ ጁስ ሲሆን ግን ጥሩ አይደለም። Yes.
ማን የገባው? ሰላም ዶክተር እንዴት ነሽ? ገኒ ገነት ነኝ። ፒስ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ስለመጣሽ ደስ ብሎናል። አመሰግናለሁ። እኔም በጣም ደስ ብሎኛል። ብዙ ጊዜ ሞክራለሁ ግን ገባሽ ዛሬ። አሁን ተረጋጊ። ገባሽ? አሁን ማንንም አስወጣሽም። ገብቶሻል አይደለም? ቢኮዝ የሆነች ነገር ጨብጠሽ እንድትወጪ ነው የምፈልገው። በተቻለኝ መጠን ገባሽ? እንደ ቤዚክ ነገር ይዘሽ እንድትወጪ ደግሞ ነገሮችን ጃርገን ሳናደርግ ኮምፕሊኬት ሳናደርግ ሲምፕሊፋይ ለማድረግ ሞክራለሁ። ራስሽን አስታወቂ። ብዙ ጊዜ ለመግባት የሞከርሽው ምን ገጥሞሽ ነው? ራስሽን አስታወቂ። ቀጥይ፣ አንቺ ጊዜ ነው። እሺ። እኔ ውፍረቴ በጣም ብዙ ጊዜ በተደጋጋሚ ለመቀነስ ሞክራለሁ፣ ግን ተመልሼ እዛው የነበርኩበት እቀንሳለሁ። ተመልሼ እዛው ነው። አመጋገቤን አስተካከልኩ ብዬ እንደገና ተመልሼ እዛው ነው የምሆነው እና የሶስት ልጆች እናት ነኝ። እድሜ 37 ዓመቴ ነው እና አንተን ብዙ ጊዜ ነው ማየክ አንተን ደግሞ ምክሮች ሰምቼ ማስተካከል ይመስለኛል። ኪሎሽ ምንም ጥያቄ የለውም። ኪሎዬ 87 ኪሎ ነኝ። እንትን ደግሞ ቁመቴ ደግሞ 65 ነኝ። ቦርጫም ነሽ? ቦርጭ አለኝ። ጡንቻ የለሽም? ጡንቻ የለኝም። እንደውም ሰውነቴን ስቀንስ የሆነ አሁን በረጅም ሰዓት ምግብ ባለመብላት ነው። በ24 ሰዓት አንዴ ነው የምበላው። ከዛ ግን ሰውነቴ በጣም ደክማለሁኝ። በጣም ነው የምደክመው። በቃ በ24 ሰዓት መብላት ምን ስሜት አለው? እሷ ንገሪኝ። ብዙዎች አሁን በ24 ሰዓት እኔ እንግዲህ ሆዳም ከመሆኑ የተነሳ ስበላ ነው የምውለው። በ24 ሰዓት ብትገይኝ ይሻለኛል። 24 ሰዓት ያለ ምግብ አልቆይም እና ምን ስሜት አለው በ24 ሰዓት ያለ ምግብ መቆየት? በ24 ሰዓት የሆነ ዝብርቅርቅ ያለ ስሜት ነው። ረሃብ አለ፣ በጣም ከፍተኛ ረሃብ በቃ። ከዛ ያው የሆነ ከራስ ጋር እየታገሉ እንደመቆየት ነው። 24ቱ ሰዓት ውስጥ አንዷን ሰዓት ምግብ ነው የምትበይው፣ 23ቱን ሰዓት በሀሳብ ምግብ ነው የምትበይው። ለዛ ነው አንድ ጊዜ እበላለሁ። ከዛ በቃ ከዛ በተረፈ ገባኝ። እቺ መልሽልኛ። 24ቱ ሰዓት ውስጥ አንዱን ሰዓት ምግብ ትበያለሽ፣ ሪል ምግብ። 23ቱን ሰዓት ግን በሀሳብ ነው የምትበይው። አዎ ሰዎች ፊት ለፊትሽ ይበላሉ፣ ባለቤትሽ ፊት ለፊትሽ ይበላል በዛ ሰዓት። አዎ ይበላሉ። ለልጆችም ያው ራሴ ነኝ ምግብ የምሰራው። ስሰራም ለመቅመስ ሞክራለሁ፣ ግን ላለመቅመስ ራሴን ለመቀነስ ራሴን ለመለወጥ ስለምፈልግ እታገላለሁ። ግን ደግሞ ከሆነ ጊዜ ወይ አመት ባል ይመጣል ወይ ምናምን በዛው ጀምራለሁ። በዛው ደግሞ ቀጥዬ በቃ ያ ስትቀጥይ ደግሞ በጣም ነው የምትበይው አይደለ? በጣም በቃ በጣም የሚሆነ እሱን ነው የምናወራው ብዙ ጊዜ። ገብቶሻል? በየፕላትፎርሙ አሁን ያው ዳይቲንግ ፋሽን ነው አይደለ? ፋስቲንግ ተሰቃዩ እኮ በየቤቱ ሴቶቻችን ተሰቃዩ እኮ አይደል? ያንቺ ትንሽ ነው። 3 ቀን እኮ የሚጾሙ አሉ። የሆነ ሰሞኑን ትላንትና እንዳጋጣሚ ዝከፍት የሆነ ላይቭ ላይ እንዲያወራሉ አገር ውጭ ያሉ ሴቶች ይመስሉኛል እና ወር በገባ የመጀመሪያውን 3 ቀናት እጾማለሁ አለች። ሴት ናት እንግዲህ የምታወራው። 3 ቀን 72 ሰዓት መሆኑ ነው። ኦኬ በአመት ራስቼ ከሆነ ታረማለሁ። በአመት አንድ ጊዜ 12 ቀን ጾማለሁ አለች። 12 ሰዓት አላልኩሽም። በአመት አንድ ጊዜ 12 ቀን እጾማለሁ። ወር በገባ ከአንድ እስከ 3 ቀን መሆኑ ነው እንግዲህ። ለምሳሌ ሚያዚያ 1 ጾማለች፣ ሚያዚያ 2 ጾማለች፣ ሚያዚያ 3 ጾማ ሚያዚያ 4 ነው ልጅ የምትበላው። አቤት ስቃይዋ! ወሩ ሊያቅስ የሚሰማ ልክ 28 29 30 ሲሆን እንግዲህ
የምሬ ነው። ቢኮዝ ለሰውነታችን ለምንድን ነው የምናሰቃየው? ትልቁ ነገር ቁልፉ ነገር ቤዚክ ፕሪንሲፕሉ አሁን ገብቶሽ ትውጫለሽ ብዬ አስባለሁ። ምግብ መፍራት ሳይሆን ምግብ ማቆም ሳይሆን ሰውነት የሚፈልገውን ምርጥ ሰውነት የሚፈልገውን ከሰጠነው አንወፍርም። ሰውነት የሚፈልገውን ከሰጠነው አንራብም። ሰውነት የሚፈልገውን ብቻ ዝም ብለሽ ከሰጠሽው ቢዩቲፉል በሆነ መንገድ ይቀንሳል። ሲቀንስም ፋቱ ነው የሚቀንሰው። የተጸየፍሽው ፋት ነው የሚቀንሰው። ኦኬ ይሄ ያፈርሽበት ቀጫጭን እጅና እግርሽ ነው ሞር ጠንካራ የሚሆነው ሞር መስል የሚኖረው። አትፈልጊም ታዲያ እሱ ሳትራቢ? እፈልጋለሁ እንጂ ዶክተር በጣም ብዙ ጊዜ አይቻለሁ። እንደውም እኔ በጣም ብዙ ጊዜ ነው የተከታተልኩ አንተን የኋላ ቪዲዮዎችን ራሱ ታሪኮችን ተመልሼ ብዙ አይቻለሁኝ እና እንደዚህም ይቻላል ወይስ? ይቻላል። ስለሚቻልም ነው የምጮኸው። እኔ ባይቻል ምን ለምን እለፋለሁ? ምን ላገኝ ብዬ ነው። ስለሚቻልም ነው። አሁን ዛሬ በጣም በተደጋጋሚ አንተ ጋር እንድሞክር የሚያደርገኝ እንደዚህ ከተቻለ ራሴን እንደዚህ እያሰቃየሁ እንደገና ደግሞ ተመልሼ ከቀነስኩ በኋላ እንደገና ደግሞ መብላት ስጀምር ወዳው ነው የምወፍረው። በቃ ወዳው ቶሎ ነው የምወፍረው። ቅድም ተረዳሽ እሱን ለምን እንደምትወፍሪ ለምን ሰውነትሽ መልሶ ለዚያውን ከበፊት የባሰኑ እንድትበይ ሲያስገድድሽ እንደኖረ በደንብ ከቪዲዮዎቼም ተረድተሻል። አሁንም ተረድተሻል ብዬ አስባለሁ። ኦኬ ሁልጊዜ ረሃብ ያሸንፋል። የተወሰነ ጊዜ ከነገ ጀምሮ ብለሽ ዛቻ ዝታሽ ትጀምሪያለሽ። መጨረሻ ላይ ሰውነት መሞት ስለማይፈቅድ ብዙ ነገር የነሳሽው ሰውነት ያስጨንቅሽና መብላት ትጀምሪያለሽ። መብላት ስትጀምሪ ደግሞ ማንም አያስቆምሽም። በጣም ነው የምትበይው። ብዙዎቻችን ብዙ ሴቶች በተለይ በዚህ ጅዋጅዌ ውስጥ ነው ያሉት። አንዴ ይቀንሳሉ፣ አንዴ ከመጠን በላይ፣ አንዴ ይቀንሳሉ፣ አንዴ ከመጠን በላይ። የሚያሳዝነው ነገር ሲቀንሱ እንኳን የሚቀንሱት ቦርጫቸውን አይደለም፣ እጅግ ጠቃሚ አካላቸውን ያጣሉ። መልሶ ሲወፍሩ ደግሞ እንደገና መልሶ ቦርጭ ነው የሚጨምሩት እንጂ ያጡትን አካላቸውን ጡንቻቸውን መልሶ ያገኙት። ይሄ ነው የሚያሳዝነው። ስለዚህ ነው ጠብሻል የምናወራው ከውፍረት ከፍ ያለ ነገር ነው ብዬ ሁልጊዜ የምለው። ምክንያቱም እንቺ ራስሽን ሳይ አሁን አንቺን ውፍረትሽ ነው እያስጨነቀሽ ያለው። የተሰቃየሽ ነው፣ ዝም አላልሽም፣ ብዙ እየሞከርሽ ነው። የሚያሳዝነው ነገር እየታገልሽ እያለ ነው ስኳር ነገር የሚመጣው። እንደዚህ እየታገልሽ እያለ ነው ግፊት የሚመጣው፣ ጉበት ላይ ፋት አሁንም ይኖራል ፋት የሚመጣው እና ሌሎች ስማቸውን ማንጠራቸው ከእድሜ ጋር ተያይዘው የሚመጡ እነ ስትሮክ፣ እነ ሀርት አታክ፣ እነ ብዙ ካንሰሮች፣ አልዛይመርስ ብሌን ሳይበቅ የትኛውም ከዚህ በኋላ የሚመጡ በሽታዎች መንገዳቸው ይሄንን ተከትሎ ነው የሚመጡት እና ትናንት ምን በላሽ? አሁን ምግብሽን እናያ። ምክንያቱም አሁን ብዙ ቪዲዮዎችን እያየሽ ነው፣ እየተከታተልሽ ነው። አንቺ ነሽ ነገርሽኝ። የምትከታተለኝ ልጅ ከውፍረት ጋር የምትጨነቅ ልጅ ከቦርጭ ጋር የምትሰቃይ ልጅ ትናንትና ምን በላሽ? ይሄን ነገር ምን አክል ግንዛቤ እንዳለሽ እንድናጣ። ትናንትና ምስር ወጥ ነበር በእንጀራ በላሁ። ዝም ብዬ ነው የምደክመው። ምስር ወጥ በእንጀራ በላሽ? እሺ ቁርስ ላይ ነው? አይ ነው ቁርስ ላይ አይደለም፣ ምሳ ሰዓት ላይ ነው የበላው። እሺ ብዙ ምስር ወጥ ብዙ እንጀራ በላሽ። ራት ላይ ደግሞ ሙስሊም ጓደኛዬ ነበረች፣ ተጠርቼ ሄጄ ነበር። እዛ ሾርባ ጠጣው፣ የተጠባበሱ ነገሮች በልቼ ወደ ቤት መጣሁ። ታዲያ ቆይ ቪዲዮ ለምንድን ነው እኔ መዝናኛ ነኝ እንደ ቪዲዮን እያያችሁ የምትዝናኑ? ማትለወጡ እኮ ለምንድን ቪዲዮ የምታዩት? አይ ዶክተር አንዳንድ ጊዜ ምን አለ መሰለህ የሆነ አይተህ መወሰን የሚያቅት አሁን እኔ እንደወስን በቃ እንድታበረታታኝ የሆነ አቋሜን እንዳስተካክል ማነው የሚያወራው? ባለቤትሽ ነው? አይ አይደለም፣ ከታች ነው። እንዳበረታታሽ ነው የመጣሽው አይደል? እኔ እንግዲህ ችግር አለብኝ። ማበረታታት ሳይሆን ነገሽን እንድታይ ነው ማድረግ የምችለው። ነገሽን እስካሁን ካወራነው እንኳን አሳይተሻለሁ ብዬ አስባለሁ። ምክንያቱም አንቺ ቦርጭሽን፣ ክብደትሽን፣ ውበትሽን ብቻ ነው እየሳልሽ ያለሽው። እኔ ግን ከሱ ቦርጭ ጀርባ ያሉትን ቅድም ነግሬሻለሁ። ታስታውሽ እንደሆነ አልነገርኩሽም? አዎ ነግረኛል። የስ ገብቶሻል። 3 ልጆች አሉሽ። ለ3 ልጆችሽ በጣም የሚተማመኑብሽ ጠንካራ እናት፣ ለልጆችሽም ደግሞ እንደዚያው የሚመኩብሽ አያት ሆነሽ ያለምንም በሽታ ያለምንም የሆስፒታል ቋሚ ደንበኛ ከመሆን ራስሽን ታድገሽ በሙሉ ጤንነት ማድረግ ነው የማወራው። ቀላል ዘዴ ነው የምነግርሽ። ጾመኛ ነሽ? አዎ ጾመኛ ነኝ።
ቅድም ስናወራ ሰምተሻል አይደለ? ስለ ጾመኞች እንዴት አድርገው ቢኮዝ ምናወራ ነገር ምንድነው ሰውነት የሚፈልገው ነገር ኦኬ ፕሮቲን መግደል ያለበት የፕሮቲን መጠን አለ። ላንቺ አሁን ሜትር ከስንት ነሽ? አሁን ሜትር ከ65 እንግዲህ ሜትር ከ65 ከሆነ 130 ግራም አካባቢ ፕሮቲን ያስፈልግሻል እንበል። ራፍ ካልኩሌሽን ከ100 በላይ ነው የሚያስፈልግሽ 130 እንበል። ቶፉ ሲባል ሰምተሻል? ቶፉ አይ አልሰማሁም። ቶፉ አልሰማሽም? በዚህ እድሜ ቶፉ መስማት ነበረብሽ። ዋና ምግብሽ መሆን የነበረበት በዚህ በጾም ቶፉ ነው። አሳት በይመር በጾም አልበላም። ስለዚህ አሳ ማትበላ ልጅ ውፍረቷን መቀነስ የፈለገች ልጅ ምስር ወጥ በእንጀራ እየበላች ኪሎዋን ትጨምራለች እንጂ መቀነስ አትችልምና ላይቭ እንደወጣን ኮሜንት ላይ ተቆምሻለሁ። ቶፉ አንድ 100 ግራም ኦልሞስት ወደ 20 ምናምን 25 አካባቢ ግራም ፕሮቲን አለው። ቶፉ ኳሊቲ ፕሮቲን ነው። ከአኩሪ አተር ነው የሚሰራው። ገብቶሻል? አሁን አኩሪ አተር ምን አለው? ፕሮቲን አለው ሲደመር ካርቦሃይድሬት አለው። ያዱቄቱ ስታርቹ ቶፉ ምንድን ያደረጉት አሁን ከውስጡ አጥበው ያንን ካርቦሃይድሬት የሚያፋፋንን ካርቦሃይድሬት አውጡና ንጹህ ፕሮቲን ከላይ እንዲቀር አደረጉ። እሱን ነው ያልኩሽ ያለው። እሱን ስትበላ አሁን 100 ግራም ብትበይ 25 ታገኘች ማለት ነው። ገና ስንት ይቀርሻል? አስቢ እንግዲህ ከ100 ግራም በላይ ይቀርሻል። ስለዚህ የቶፉን መጠን ከፍ ማድረግ ከጎን ለድፍን ምስር ቅድም አሁን በጣም ወጥ ሲሆን እንግዲህ አስቢ ምስሩ ከፍተኛ ዘይት እናቅላላ ከፍተኛ ቅቤ የለውም። በእርግጥ ዘይት አድርገን ተደርጎበታል። ያም ልክ እንደ ካርቦሃይድሬት የሚያፋፋያ ነው። እንደ እንጀራው ማደለቢያ ነው። እሱ ሲገናኙ በተለይ ዘይቱ ወይ ካርቦሃይድሬቱ እና ያ ዘይት ሲገናኙ ከፍተኛ ቦርጭ ላይ ነው የሚጨምሩት። ስለዚህ ድፍን ምስር ብዙ ዘይት ያለው የተቀቀለ ድፍን ባቂላ፣ ድፍን አተር፣ አኩሪ አተር፣ ቦሎቄ እነዚህን አድርጊ። እንዳልኩሽ አሁን የምትበይ ከሆነ ከነ ዱቄቱ ስለሆነ አሁንም ሞር ሊያፋፋሽ ይችላል እንደምታውቂው። ድፍን ምስሩም እንደዛው። ስለዚህ ፒ ፕሮቲን ኮንሰንትሬት አለ። ቅድም ስናወራ ነበር። የታሸገ ሆኖ ንጹህ ፕሮቲን ያለው ማለት ነው። እሱንም ጨምሪ። ከጎን ምን አለ? እንጀራ ሳይሆን አትክልት አድርገ አለ። ቤዚካሊ የፕሮቲን መጠንሽን እንደምንም አድርገሽ እንግዲህ አንብቢ። አሁን በእያንዳንዱ ምግብ ውስጥ በባቄላ ውስጥ በምስር በአተር ውስጥ ምን ያክል ግራም ፕሮቲን አለ በ100 ግራም በ200 ግራም የሚለውን ነገር ጉግል አድርጊ። ራስሽን ጥናት እንደምንም አድርገሽ የፕሮቲን ሚዛንሽን የፕሮቲን መጠኑን የቀሩን ከፍ እያደረግሽ ሂጂ። በፊት ከለመድሽው አንጻር ካርቦሃይድሬቱን ቀይሪ። እንጀራውን በምን ቀይሪ? በአትክልት ቀይሪ፣ በብሮኮሊ ቀይሪ። ይሄ ነው ምግብ። ሰውነትሽ ይሄንን ስላጣ ነው ቦርጫም እንድትሆኝ ያደርገሽ። አንቺ ነሽ እኮ ስለማታውቂ ቅድም በነገርኩሽ መጠን ከፍተኛ እንጀራ ካርቦሃይድሬት ሲደመር ከፍተኛ ወጥ። ይሄ ዘይት አለ። ወጡ እንደምታውቂው የኛ ጋር ወጡ ከምስር ከባቄላ ከምናምን ነው የሚሰራው ከአተር። ያም ደግሞ ከፍተኛ ካርቦሃይድሬት አለ ሲደመር ከወጡ የሚመጣ ዘይትና ቅቤ አለ። የዚህ ኮምቢኔሽን ነው እያልኩሽ ያለው። ስለዚህ ሌላ አደረገሽና አሁን ባልኩሽ መጠን ፕሮቲኑን ከፍ አድርጊ። ቅድም ያልኩሽን ዱቄቱን ዝቅ አድርጊ። በምን ቀየርሽ? በሌላ ካርቦሃይድሬት። እነ ብሮኮሊ ካርቦሃይድሬት ናቸው፣ እነ ጎመን ካርቦሃይድሬት ናቸው፣ ብዙ ስኳር የላቸውም። እነሱ ላይም ደግሞ ብዙ ዘይት ጨምረሽ፣ ብዙ ኦሊቭ ጨምረሽ፣ ብዙ ቅቤ ጨምረሽ አሁንም እንዳታበረሻሻቸው መጠነኛ በሆነ ቅባት እነሱን አዘጋጂ። ጠግበሽ ቢ አንቺ ሳታስቢ ራሱ ዛሬ እራት ዝለይ ይልሻል። በቃ ዛሬ እራት አስፈልግም ይልሻል ሰውነትሽ። ምን ጀመርሽ ማለት ነው? ተገደሽ ሰውነትሽ በቂ ነገር ስላገኘ አስገድዶሽ ፋስት እንድታደርጊ ያደርገሽ ማለት ነው። ለፋስቲንግ ቅድም ስላወራሽ ነው። ራስሽን አስገድደሽ ሳይሆን ከነገ ጀምሮ አልበላም በ24 ሰዓት አንዴ ብለሽ 23 ሰዓት ምግብ በሀሳብ መብላት ሳይሆን ሰውነትሽ ዛሬ እራት አስፈልግም ይልሻል። መዝለል ትጀምሪያለሽ ናቹራል በሆነ መንገድ። ወክ አድርጊ። እንግዲህ ሐኪም ቤት ልትሆኚ ምን ብለው ልክ ሐኪሙ ሲያይሽ ቀንሽ ክብደትሽን ይልሻል። እንዴት አድርጊ ዳግ ስፖርት አሰሪም ይልሻል። እንዴት አድርገሽ ነበር? ኃይል እኮ የለሽም፣ አቅም እኮ የለሽም፣ ኤነርጂ እኮ የለሽም፣ ተነሳሽነት እኮ የለሽም ጂም ቤት ስፖርት ቤት የምትሄጂበት። አሁን ግን ያልኩሽ አመጋገብ ምን ያደርግሻል? ውጭ ይልሻል። ወክ ማድረግ ትጀምሪያለሽ፣ ጂም ቤት መግባት ትጀምሪያለሽ። በቃ ፑሽ አፕ ሁሉ በቃ ዳንስ ደንሽ ይልሻል። ገባሽ? ናቹራል በሆነ መንገድ ምን እያደረግሽ ነው? አሁን ጡንቻሽን እየገነባሽ ነው። ከውስጥሽ ስለመጣ መዳን ከውስጥ ስለሆነ ገባሽ? ኤነርጂ ማግኘት
አሁን ራይት ዌይ በመሆኑ ኢነርጂሽ ኮስት እየወጣ ስለሆነ ሌላስ ኦኬ እንቅልፍሽን ስንወፍር ቦርጫም ስንሆን የተኛን ይመስላል እንጂ ሁልጊዜ ጣት ደካክሞ ነው የምንነሳው ስንገለባበጥ በጣድረን ይሄ አየር መተንፈሻችን በጣም ጠቦ አስትሬስ ንገለባበጥ ነው የምናደርገው። አሁን ቆንጆ እንቅልፍ ነው የሚያጀምር። ብዙ ጊዜ ስንወፍር በጣም ሲሆን ሙዳችን አንድ አይደለም፣ ዲፕሬስድ እንሆናለን። ይሄ ሙዳችን በጣም ፍላክቹዌት ያደርጋል። አንዴ ደስተኛ አንዴ ብስጭት እንሆናለን። አሁን ምን ይሆናል? እርግጥ ያልሽ ሰዎች ሲናገሩ ማትናደጂ ማትበሳጪ በጣም በደስታ የተሞላሽ ትሆኛለሽ። ልክ ምግብሽን ቀይረሽ በጊዜ እንኳ መጋደሽ ምግብሽን ባልኩሽ መንገድ ለሰውነት እጅግ የሚፈልገውን ነገር ብቻ ሰጠሽ ለሰውነት የሚከብዱትን ቅድም ያልኩሽን ከፍተኛ ፋትና ከፍተኛ ካርቦሃይድሬት ስታቆሚ በቂ ፕሮቲን ስትሰጪው እሷ ናት ቁልፏ። እሷን ስታደርጊ ሁሉም ነገር ይስተካከላል። አመሰግናለሁ ዶክተር። በጣም ገብቶሻል ግን በጣም አዎ ገብቶኛል። በጣም ገብቶኛል። አመሰግናለሁ። በጣም ደግሞ ተቀይሬ ድጋሚ እንደምንገናኝ በሙሉ ተስፋ ምንም አልኩሽ። ደግሞ እኮ ይኸውልሽ አሁን ቅድም ምግብ ትሞክሪና ለመቀየር ምናምን መልሰሽ ወደኋላ እንኳን ማለት ነች። እኔ እኮ ይኸውልሽ አሁን ያልኩሽን አድርገሽ ከወራት በኋላ በጣም መስልሽ መጥቶ ጡንቻሽ መጥቶ ቦትሽ ከጠፋ በኋላ እንጀራ እኮ ብትቀማምሽ ምንም ችግር የለውም። የምትወጂውን ዳቦ እኮ ብትቀማምሽ ችግር የለውም። ገብቶሻል? የምትወጂውን ኬክ በቅቤሽ መጨረሻ ላይ ብትበይ ምንም ተአምር ሰውነትሽ ላይ እኮ አይፈጠርም። መጀመሪያ ዳኝ የሚያማሩሽ ምግቦች የትም አይሄዱም። ሰውነትሽን አብቂ። ገብቶሻል? ሰውነትሽን ቢውልድ አድርጊና እነዚያን ምግቦች የሚቋቋም ሰውነት ቢውልድ አድርጊ። ቀላል ነው። ከዚያ በኋላ እሺ ዶክተር በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። yes thank you እሺ አመሰግናለሁ በጣም ጌች አቤት ይሰማል ዶክተር? ላይቭ ላይ ነበርክ? ሰሞኑን እያየሁ ነበር። ትላንት ሪኩዌስት ልካል ልኬ ነበር፣ ያው አልተቀበልከኝም። ይኸው መጣ። አሁን ያንተ ጊዜ ነው። ቴክ ዲፕ ብሪዝ ብለን አየር ውሰድ፣ ዘና ብለህ ኦኬ። ቀጥቅጠነው እንወጣለን። እንግዲህ yes እንቀጠቅጠዋለን። እሺ ጉድ። እሺ እንዴት ነህ ዶክተር? ሰላም ነው? ሁሉ ሰላም? በጣም ደህና ነኝ። ይኸው ሪፍት ቫሊ ነው ያለሁት። ሪፍት ቫሊ እንግዲህ ዝቅ ያለ ቦታ ሀይቅ አካባቢ ነው እንደምታውቀው። ድምፆች ይሰማል? የወፎቹ ድምፅ? አዎ ጫጫታው ምን ይሰማል? ደስ ይላል እኮ በጣም መንፈስ ያድሳል። አዲስ አበባ የለም እኮ እኛ ይሄው ክፍለ ሀገር አንዳንድ የምንጠፋው ለዚህ ነው። እና ሰሞኑን እኔም ሐዋሳ ነበርኩና በጣም በቃ ሀይቅ ዳሩ ብታይ ይሄ ነፋሻማው አየር በቃ ውስጥህን ነው የሚያድሰው። ደስ የሚል ነበር። አዎ ግን አንተ እርግጠኛ ነኝ እቺን እንደኔ የወፎቹን ድምፅ በደንብ አታዳምጥም ከዛሬ በኋላ ምናልባት እንጂ እያንዳንዷን ነገር ስለታረግም እኔ አደርገዋለሁ። ገብቷል? እያንዳንዱ አሁን እዚህ ያለሁበት ሆቴል ብዙ ጊዜ ስለምመጣ ያውቁኛልና እንደዚህ ድምፅ ያላቸው ወፎች ሰሞኑን አላየኋቸውም እላለሁ። ምክንያቱም ባይዘ ወፎች ሲግናል ናቸው። አንድ ሰሞን ይሄን አካባቢ ይመርጣሉ፣ ከተወሰነ ጊዜ በኋላ ደግሞ ይጠፋሉ ስለማይመቻቸው፣ ወይ ምግባቸው አይመችም፣ ወይ አየሩ ይሄን ሰሞን ሰፈር አይወዱትም እንደማለት። ይሄ ሁሉ ሴንስ አደርጋለሁ። ነገር መቼ እነዛ ወፎች ባይዘ ወፎች አሁን ምልህ ወፎች ፔር ናቸው፣ ባልና ሚስት ናቸው። እነ ፒገን እነ እርግብ አይደሉም፣ ሌሎች ወፎች ናቸው። አሁን የነበረው ድምፅ ማለት ነው። እና ጎን ለጎን ነው የሚቆሙት፣ ድምፅ ይቀባበላሉ። ወንዱ መጀመሪያ እንዲች አንገቱን ዘለግ አድርጎ ድምፅ ያወጣል። አሁን ተመልሰው ይመጣሉ። አሁን ነበሩ። ሴቷ ትቀበርና ኮንቲኒ ታደርጋለች። ኤቭሪ 4 ሚኒትስ 5 ሚኒትስ ይህን ድምፅ ያሰማሉ። ይኸው ያሰማዋቸው በጣም ደስ የሚል ድምፅ ነው። ከኔ ፊት ለፊት ያሉ ሰዎች አሁን ይሄን አይሰሙም። እያየዋቸው ነው። ከፊት ለፊት ኤቭሪባዲ ስልኩ ላይ ነው። ኢንጆይ ያረከው ነው አንተ። ቢንግ አት ዘ ፕሬዘንት ሞመንት ማይንድን ኮንትሮል አድርግ። እዚች ጋር ማድረግ ቻልክ ማለት አሁን ያለበት ቦታ ላይ እያንዳንዱ ቁጫ ሲንቀሳቀስ እሱን አስተዋልክ ማለት ኖርካት። ይሄን ነው ብዙ ጊዜ ማንችል። ቢኮዝ ማይንዳችን ሁልጊዜ ፍላይ ነው የሚያደርገው። እዚህ ትላንት መንገድ ላይ ስለተናገረ ሰውዬ፣ ቢሮ ላይ ያስቀየመህ ሰውዬ
ጊዜ ኮንትሮል ማድረግ ከቻልክ ሀሳቤን እዚህ ጋር ማድረግ ከቻልክ ኖርካት አንተ። ማያውቁ ሰዎች ምንድነው የሰውዬ ጤነኛ አይደል እንዴ ምንድነው የሚያዩ? አንተ እኮ ይኖርክ ነው አታይታ ለራስህ እንኳን እውነት ነው። ይበቃል እንግዲህ ያስፈልገን ጎ አሄድ። ኦኬ ኦኬ። ስሜ ጌች ይባላል እና ያው ከቁመቴ ልጀምር 5'10" ነኝ 5'10". ክብደቴ 80 እና አሁን ትንሽ እንትን ያለኝ የሆነ ይሄ የቦርጭ ኢሹ ነው። በተወሰነ መልኩ የቦርጭ ኢሹ አለብኝና እሷን ነገርና ይሄ መስልስ ቢውልድ ለማድረግ እሱ ላይ እንደው የተወሰነ ኦፍ ኮርስ እየሰማሁ ነው። ብዙ ነገሮችን ግንዛቤ ወስጃለሁኝ እና እንደገና ደግሞ ጆይን ማድረግ ፈልጋለሁ ከናንተ ጋራ ሞር የሚያስፈልጉ ነገሮችን ለማግኘት እና እስቲ እዛሽ ነገር ላይ የተወሰነች ነገር ብትለኝ እኔ ብዙም ሰዓትን አልወስድብህም። ያ ነው እና መስል በጣም ቢውልድ ማድረግ ፈልጋለሁ። እንደዛ ፊል አታርግ ብዙ ሰዓት ያልከው። ምክንያቱም እኔና አንተ ስንማማር 238 ሰዎች ቁጭ ብሎ እየተማሩ ነው። ላይፍ ስላልገቡ ምንም ብዙ ነገር አይቀርባቸውም። አላማውም እሱ ነው። ገብቶሃል አይደለም? አንተ ህይወት አንተ ቁመት ስንት ነው? 5'10" ያልከንን ነገር እና አስተካክል። ሜትር ስንት ነው? እኛ በሜትር ነው ከ70 አካባቢ እንደዛ ነው የሚሆነው። ሜትር ከ70 እንደዛ አካባቢ ይሆናል። ሜትር ከ70 ነህ። እድሜ ስንት ነው? 41 እንግዲህ እኔ በ10 ዓመት መጣሃለሁ። ቁመታችን እኩል ነው። ቦርጭ አለህ አንተ፣ እኔ ቦርጭ ነበረኝ። የኔ መንገድ ልንገር እንግዲህ የኔ መንገድ ብቻ ትክክል ነው ብዬ ላስብ አልችልም። ሌሎች መንገዶችም ሊኖሩ ይችላሉ። እኔ እንዴት አድርጌ ልክ በአንተ ቁመት የነበርኩ ስወለድ ጀምሮ የነበረኝ ቁመቴ እንግዲህ ኦልሞስት እኩል ነን። ሜትር ከ70 እድገታችንን ስንጨርስ ቦርጫም ነበርኩ፣ አንተም ቦርጫም ሆነ። ግን የኔ መንገድ ተከትለ ይሄንን የተጸየፍከውን ቦርጭ ልታጠፋ ፈለግ። ይሄን ያደረክበት ምክንያት ለውበት ብቻ ሳይሆን ለውበትም ምንም ጥያቄ የለውም። አሁን ቤት እኔ እኮ አሁን ክራቫት አድርጌ ሲሄድ እንዴት በቃ ስልክክ ብሎ እንግዲህ ውበቱን እንፈልጋለን። ይገባሃል? በጣም ልክ ነው። ነገህን እያየህ ነው አንተ። አሁን ዛሬ ቆመ ይሄ ቦርጭ ነገ የስኳር በሽታ መንገድ ነው፣ የግፊት መንገድ ነው። ኦኬ፣ የፋቲ ሊቨር የጉበት ጭንቀት መንገድ ነው፣ የእርጅና ግርጅፍና መንገድ ነው፣ የስትሮክ መንገድ ነው፣ የሃርት አታክ መንገድ ነው፣ የአልዛይመርስ ዲሜንሺያ መንገድ ነው፣ የካንሰር የብዙዎቹ ካንሰር መንገድ ነው። ኦኬ፣ በቃ ይሄን ነው የተረዳኸው እኮ። ይሄን ነው የገባህ። እሱ ብቻ አይደለም የገባህ ሌላ ነገር ምንድነው? በቀላል መንገድ ጠግበህ እየበላ ዋናው ምግብ ራስን መገደብ ሳይሆን ሮንግ ምግቦችን በራይት ምግቦች በኳሊቲ ምግቦች መቀየር ነው የሚለው ነገር ገባ። እንደዛ ነው እንግዲህ ስትከታተል ይጣላውና እውነት ነው። ፕላስ ደግሞ ያንን ስታደርግ መስል ቢልዲንግ ኢዚ መሆኑን የገባ ቢኮዝ ቦርጫም ስንሆን ጡንቻ የለንም አንተም ብለሃልና ብድግ ብሎ ያን ሮንግ ምግብ እየበሉ ጡንቻ መገንባት ድካም እንዳለው እንደማይሳካ ነው የተረዳኸውና እሷ መንገድ ነው የማሳይ። ኦኬ፣ ዛሬ ምን በላ? ዛሬ አልበላውም። ያው ከነጋ ስንት ሰዓት ነው አንተ ኢትዮጵያ ውስጥ ነኝ? 3 ሰዓት ከሩብ ነው። ጾመኛ ነህ? አይደለሁም። ትናንት ምን በላ? አሁን አይንህን ጨፍንና እኛ ሳምንት የበላን የዛሬ ሳምንት ቁርስ ምን በላ ብትለኝ እኔ አሁን መልሳ እኔ ብቻ ሳይሆን የምመልሰው ኮመንት ላይ በሪ ምን በላ የዛሬ ሳምንት ብዬ አሁን እዚህ ጋር ኮመንት ብጠይቃቸው ይጽፉላል። አሁን ራሱ ኮመንት ዝም ብለህ ቁርሴ የዛሬ ሳምንት ምንድን ነበር ያውቃሉ። ትናንት የበላኸውን ትላለህ ብዬ አላስብም። እና ትናንት የበላኸውን አምጣልኝ፣ ወደፊት ወደ ካሜራ ያምጣልኝ። ትላንት የበላሁት ኮመንት ይታይሃል። እኔ የበላሁትን ይኸው ጽፈዋል። ኮመንት ይታይሃል። የዛሬ ሳምንት የበላሁትን ያውቃሉ። ኢቭን ዛሬ አሁን የበላሁትን ያውቃሉ። ደስ አይልም? ቀለል ሲል ራሱ ህይወት በቃ አንዳንዴ እኮ ግራ ይገባል። አንዳንዴ ብፌ ያለበት ሳገኝ ወዳለሁ በጣም። ምክንያቱም አማራጭ አለ። ገብተዋል። ሰሃን ይዞ ሰዎች ይኸውልህ ከፍል ሰልፍ ነው እንግዲህ ብፌ እንደምታውቀው እና
አንዳንድ ትዕግስት የለኝም። ሳህኔን ይዤ ዋናዋ ጋር ሄዳለሁ። ምክንያቱም እዚህ ጋር ምንም የለማ እኔ ያውቀዋለሁ። መጀመሪያ አካባቢ የሚደረድሩትን ታውቃለህ። እኔ ሄድ ጫፍ ጋር እዛ ጋር ታገኘኛለህ እና ሰዎች ሳህን ይዘው ግራ ገብቷቸው ምን ነፃነት እኮ አለው። በቃ አንተ አሁን ነገ ጠዋት ተነስተህ የምትበላውን ስታውቅ ደስ አይልም? ምሳ ታውቃለህ ምንም ልብላ እንደምችል እና እንደሱ ሲሆን ጥሩ ነው። ያንተም ወደዛ ይመጣል ብዬ አስባለሁ። ዳይቭ አድርገው ነው ወደ ትናንትና ልመልስህ። ትላንትና የበላሁት ቁርስ ላይ ዝም ብዬ ሻይ እና ይሄ ቆቆር ነገር ነው የበላሁት። ይስቁብሃል። የ41 ዓመት ጎረምሳ ቦርጫሙ ጎረምሳ ምንም ጥንት ያለው ጎረምሳ ለስኳር በሽታ የተንደረደረ ያለ ጎረምሳ ቆቆር በሻይ ነው የበላው። እንግዲህ ቸግሮ ከሆነ ምንም ማድረግ አንችልም። አምሮኝ ነው ይኸውልህ አፍሪካ ዩኒየን አካባቢ ነበርኩኝ። የሆነ እዛ ኦርደር አድርጌ የሆነ እቃ ኦርደር አድርጌ በእግሬ ብሔራዊ ሄድኩኝ። ይገርምሃል፣ በእግሬ ወደ ብሔራዊ ሄጄ እዛ አካባቢ በቃ ትንሽ እስቲ ቁጭ ልበል ምናምን ሪፍሬሽ ላርግ ምናምን አልኩኝና እዛ ቁጭ ብዬ እዛ ጋር ያለ ነገር ዝም ብሎ ሲያምረኝ ያንን በላሁኝ ማለት ነው። እና ምሳ ላይ ደግሞ ምንድነው የበላሁት? ይሄ ሸክላ ጥብስ አይነት እና ምስር፣ ይሄ ምስር ድፍን ምስር እንጀራ በቆጮ አድርጌ ነው የበላሁት። እራት አልበላሁም። እንግዲህ ሜትር ከሰባ ነህ። እንዴት አድርጎ አንድ ነገር ግን ግልጽ ላደርግ የምፈልገው ነገር አሁን እዚህ የገባሁት ጀስት አንድ ወሬ ነው ማለት ያ ውጪ ነበርኩኝ ዩኤስኤ ነው የምኖረው እና ይሄንን ያንተን ትምህርት ከጀመርኩኝ እንጀራ በጣም እቀጠቅጥ ነበር። ይገርማል የዳቦ ምናምን ነገር እና ያንተን ትምህርት መስማት ከጀመርኩኝ በኋላ ለአንድ ወር ያህል እዚህ እስክመጣ ድረስ ይገርማል እንጀራን ወዲያው በቃ ከታረኩት። በቃ ባለቤቴ ሁሉ እንትን እስክትለኝ ድረስ አቆምኩኝ እሱን። ከዛ ምን አደረኩኝ? በ24 ሰዓት አንዴ ይሄ የፕሮቲን ማአት በቃ ይሄ አንተ አሁን የምትላቸው ነገሮች እነዚህ አቮካዶ፣ ሰልመን ኤቭሪቲንግ አለ፣ ሁሉ ነገር በቂ በሚያስፈልገው መልኩ አለ። እነ ብሮኮሊ እነ ቬጂን እነሱን በቃ ይገርምሃል በቃ ይሄን እንደ እንትን ሳህን ላይ ተቆልሎ እስክጠግብ ድረስ ያንን ቀጥቅጬ እበላለሁ። ከዛ በኋላ በቃ ኔክስት በ24 ሰዓት እንደገና ተመልሶ እንደዛ ነበር የምበላው ለአንድ ወር ያህል እና እዚህ ከመጣውኝ በኋላ ነው በቃ እዚህ ይሄ ቁርጡም ይናፍቃል እንጀራው ምኑም ነገር በቃ ያንን ዝም ብዬ ማተረማመስ የጀመርኩትና እቺ ቦርጭ በቃ የሆነ ትንሽ እንትን አለችኝና እንደው አሁን ወደ ራይት ዌይ ለመግባት ጆይን አድርጌ እናንተንም በቃ በኮሚትመንት ማለት ነው በኮሚትመንት ጂም ሜምበር ነኝ። ግን ይገርምሃል በቃ የሆነ ኮሚትመንት የለም። ያንን አልፎ ነው የሚሄደው። ብዙ እንትን የለኝም። ኢቭን ቤት ውስጥ ሁሉ ላስተካክል ሞክሬ ነበረ የምሰራቸውን ማቴሪያሎች እንዳለ አሟልቼ ያም ላይ ትንሽ የሆነ እንትን አለ እና እስቲ ያን ነገሮች ሁሉ በቃ አሁን ከዚህ ልክ ስመለስ በቃ ወደ ራይት ዌይ ለመግባት አይነት ሀሳብ ነው ያለኝና እሱ ላይ ትንሽ ኮንፊርም እንድታደርግልኝ ስለፈለኩኝ ነው። yes ብላል እኮ በጣም ያቺ ፈንድሻ በደንብ ገብተዋል። ምንም እውነት ለመናገር እንዳልቅድመን ስንገባ እንደተባባል ነው ሰዎች ስለሚማሩ ብቻ እያወራን እንጂ ዩኖይት በቃ የተረዳሁት ነገር በደንብ ታውቃለህ። ትልቁ ይሄ ነገ ጀምረህ ከነገ ወዲያ የምታቆመው ነገር አይደለም። ሰውነትህን ትፈልገዋለህ። ሰውነትህ መኖሪያ ነው። ሰዎች የኛ ሀገር ማታ ስናወራ ነበርና ቤታቸውን በተለይ ክላሲ የሆኑ አፐር ክላስ ሰዎች አቤት ቤታቸውን እንዴት እንደሚያሳምሩ ሰውነታቸውስ ኮምፕሊትሊ ረስተውታል። ይሄን ምን በምክንያት ነው ባይዜ ግሩፖች ያሉኝና እኔ እንዴት እንደሚያሳዝኑ ሁሉ ነገር አላቸው። ገብተዋል። ቅድም እንዳልኩ መኖሪያቸውን እንቅልፍ ሄዶ የሚተኙበት ነው ቤት። እንግዲህ እንቅልፍ የሚተኙበትን መኖሪያ ሰርተውታል። ዋናው እንግዲህ ሰውነታቸውን ረስተውታል። ትክክል።
ኢብራሂም እኮ ነው 100 200 300 ዓመት የሚዘልቅ በኮንክሪት የተገነባ ቢልዲንግ መገንባት ካቃተ እዚች ምድር 80 ዓመት 90 ዓመት 100 ዓመትን በጤና እንድትኖር ሰውነትን መደገፍና የሚፈልገውን ነገር ማቀበል ለምን እንደከበዳቸው አላውቅምና የተረዳሁትም ነገር ትልቁ ክፍተት ያለው እኔን ጨምሮ የጤና ባለሙያዎቹ ላይ ነው። ቢኮዝ የኛ ገብቶም ቢሆን ኖሮ የኛ ምክር ልክ ታካሚው እኛ ጋር ሲመጣ ይሄ ዚሊየን ምርመራ ላቦራቶሪ ከምንልክ ገና እኮ እንደገባ ሰውዬው ታማሚ እኮ መሆኑን ማወቅ እንችላለን። ቦርጫም ነው የሲሲክ በቃ ሲምፕል ሶ ቅድም እንዳልኩ ያ ሁሉ ሺህ ምርመራ ኮሌስትሮል፣ ዩሪክ አሲድ፣ ትራይግሊሰራይድ፣ ሱካር ምን ያደርጋል? ሰውዬው ፊት ለፊት ያለ እኮ ታመመ ሰውዬ አንተ ሰው you are already sick ታምሃል። ምግብን በዚህ መልኩ ቀይር። የዛሬ 2 ወር 3 ወር ሲመጣ አመሰግናለሁ እንኪ በጣም የዛሬ 2 3 ወር ሲመጣ ይታያል። ያው ያ ፖፕኮርን እንዴት ነው እሱ ነገርስ? እሷም አሁን ክሊያንቶች ያውቃሉ። ለኔ ነው ሜታቦሊካሊ ፊት ሬዚሊያንት ፊት ሆኗል። እሷን ነው የምንፈልገው እኛም። ይመጣል ቁጭ ብለህ ግን አይመጣም። ገብቶሃል? ይፈርታል። እሱ ነው የምናወራውና ሰሞኑን ለክሊያንቶቼ ለጥፋለሁ ሜታቦሊካል ሻምፒዮንስ ብለን ኮሚኒቲ እየፈጠረን ነው። ትንሽ አዌርነስ ያላቸውንና ድንች ሁሉ ለጥፋለሁ። ክሊያንቶቼ ምንም አይሉም፣ ያውቃሉ፣ ግንዛቤ ያላቸው። ቲክቶክ ላለጠፍኩ ያንን ምግብ ፍራፍሬ ብዙ አድርጌ ምናምን ያነሳሁትን ከቢፌ ጋር እንዳጋጣሚ አንስቼ ነውና ድንች ምናምን ሁሉ ለጠፍኩና እንዴ ድንች ይበላል እንዴ ድንች እንዴት ልጅ ገባ አይደለ? ያስ ቡነትን ገንባ ድንች ሳይሆን ኬክ የሚቋቋም ሰውነት መገንባት ትችላለህ። ከነገ ጀምሮ ራይት ነገር ለሰውነት ያቀብል። ሁልጊዜ የምናወራው ይህንን ነው። ኳሊቲ ፕሮቲን ሌስ ኢነርጂ። የኤነርጂ ሶርስን አትክልቶች አርግ፣ ፋት ቀንስ። ኢነርጂ ነው ፋትም እንደምታውቀው ካርብና ፋት ኢነርጂ ናቸው። መገንቢያ ፕሮቲን ነው። የፕሮቲን ፐርሰንት ከፍ አድርግ። እሱ ላይ ቢውልድ አድርግ መሰልህን ጡንቻህን ቢኮዝ መገንቢያህን አስተካክላል። ፕሮቲኑን ሰጥታለህ ሰውነትህ ቢውልድ አድርግ። አንተ የዛሬ ዓመት የሮናልዶን የክርስቲያኖ ሮናልዶን ሰውነት ቢውልድ ካረክ እንኳን እንጀራ ኬክ ብትበላ ምን ያደርጋል? እውነት ነው። ሳክ ነው። ገብቶሃል? ሳክ ጡንቻ ማከር ነው። እኔ እኮ ያስጨነቁኝ ሰዎች ተራራ የሚያክል ቦርጭ ተሸክመው ዜሮ ጡንቻ ያላቸው ሰዎች እኮ ናቸው እንጀራ በወጥ ካልበላም ብሎ መከራ የሚያሳዩኝ። የልምድ ጉዳይ ያ ችግሩ ያለው ማህበረሰባችን ላይ እንግዲህ ወደኋላ ልመልስና ቅድም ያልኩ ሰዎች ፕሮፐርቲያቸውን ገንብተው መኖሪያቸውን ህንፃውን ገንብቶ ራሳቸውን ረሱ ብዬ ያልኩት ኢግኖራንስ ስለሆነ ነው። ያ ኢግኖራንስ የነሱ ችግር አይደለም። ጤናው ስርዓት የተዋቀረበት መንገድ ለእያንዳንዱ መፍትሄው ሜዲኬሽን። ሰውየው መጣ ላቦራቶሪ፣ ሰውየው መጣ ሜዲኬሽን።